ሰላም የተወደዳችሁ ተመልካቾቻችን እንደምን ሰንብታችኋል? የዛሬው ፕሮግራማችን ተጀምሯል። በዛሬው የቅልቦች ፕሮግራማችን ስለ አንዲት ቅን ኢትዮጵያዊት ልናስቃኛችሁ ነው። ገነት ከበደ ትባላለች። የታዋቂው ድምጻዊ የግርማ ተፈራ ባለቤት ነች። በቅልቦች ፕሮግራማችን ላይ ቅን ሰዎችን ፈልጎ ለማግኘት በመናደርገው የድብቅ ድራማ ቀረጻ ወቅት ያገኘናት ድንቅ ኢትዮጵያዊት ነች። ታሪኩ የተካሄደው አንድ ምግብ ቤት ውስጥ ነው። የኛ ተዋንያን ሁለት ዩኒፎርም የለበሱ ታዳጊ ሴት ህፃናትና አንድ ደላላን ወክለው እየተወኑ ነበር። በወቅቱ ደላላ ነኝ ባዩ አንድ ባለሀብት ጋር ደውሎ እነዚህን ህፃናት ለወሲብ ንግድ ሊያቀርብ እንደሆነ አድርጎ ነው እየተጫወተ የነበረው። ጮክ ብሎ ነው የሚናገረው። በወቅቱ በርካታ ሰዎች ተሰብስበው ነበር። በዛን ወቅት ይቺ ድንቅ ኢትዮጵያዊት ገነት ከበደ ያደረገችው ነገር አነጋጋሪ ነበር። በርካቶች ይህ ፕሮግራማችን በቴሌቪዥን ተላልፎ በነበረበት ወቅት ልንከታተለው አልቻልንም ብለውን ነበር። በተለያየ አጋጣሚ ይህንን ፕሮግራም ላልተከታተላችሁ እቺን ድንቅ ኢትዮጵያዊ በድጋሚ ልናስቃኛችሁ ነው የምንፈልገው። ይቺ ድንቅ ኢትዮጵያዊት ገነት ከበደ ያደረገችውን አስገራሚ የቅንነት ተግባር ከፕሮግራሙ እንድትከታተሉ እንጋብዛለን። ከዛ በፊት ግን ሰብስክራይብ አድርጉ። እሺ፣ ከዛ በፊት ግን ሰብስክራይብ አድርጉን ብሏል በረጅሙ ፕሮዲዩሰራችን። ለማንኛውም ሰብስክራይብ ማድረግ ብቻ አይደለም፣ ከዛም ውጪ የኖቲፊኬሽን በተኗን ወይንም የደወል ምልክቷን ጫን ብታደርጉ ሁልጊዜ ቪዲዮዎችን ስንጭን በቀጥታ ወደ እናንተ የሚደርስ ይሆናል። ለማንኛውም እግዚአብሔር ያክብርልን። በቀጥታ ወደ ገነት እንለፍ። ክላስ ነው ማለት ነው። አሪፍ 10 ነው 10 ገና 10 እኔ ከዘጠኝ ክላስ ደብሮኝ ማለት መማር ግን አንዳንዴ ይሰለቻል። አንድ ሰፈር ማለት አይ በየብቻ ሄሎ ፋያ እንዴት ነው? ሰላም ነው? ኧረ አለሁ። እኔ ምን እጠፋለሁ? አለሁ። ኧረ የማይጠፉብኝ እኮ በቃ መጨረሻ ነው የሚደብረኝ። ያው የስራውን ነገር ያውቁት የለም። ኧረ ጋሼ በጣም ነው የሚደብረኝ እኔ ሲጠፉ። ለምን? ለእውነት አዎ ባለፈው ያሉኝ እንዳልጨርሻው ነው አዘጋጅቼ እኮ ነው። አሁን ቀደም እኮ ስደውሎት አያነሱም። ሁለት ተዘጋጅቷል። አዎ ለዛም ለነጫ ቅባም አዘጋጅቼለታለሁ። ግን ያ ሰውዬው ምንም ገንዘብ አይከፍልም። ችግር የለውም ተዘጋጅቷል። ምን እርሶ የማይታወቅ አይደል? ያው አሁን ችግር የለውም። ስንት ሰዓት ድረሱ ነው? ችግር የለም። ልጆቹ አረ ገና 18 ዓመት ራስ ባልሞላችሁ የእውነት እግዚአብሔርን እንደ እኔ እምላለሁ እንዴ
እንደውም ገና ሩብ ጉዳይ ለ16 ናቸው የእውነት አሁን ለዛ ለነጫጭባው ማዘጋጀት ይችላል ለእርሱም ደግሞ ማዘጋጀት ይችላል ስለዚህ በቃ በየትኛው መንገድ ነው ብቻ ይንገሩኝ እርሱ አንዷማ ድንግል ነች እኮ እንዴ ምን ችግር አለው ድንግል ነች ካሽ አንዷ ችግር የለውም የእርሱ ብቻ ነች ያው የእርሱማ ድንግል ነች ችግር የለውም እሺ በቃ ሰዓቱን ይንገሩኝ ከዛ በኋላ ይዛቸው ከችላል ምንም አያሳስብም ምንም ግን መቀጮ ከባለፈው ትንሽ ከፍ ይላል እሺ ፋዘር ችግር የለውም በቃ ከቢያንስ ከ20 ደቂቃ በኋላ ምናምን ከ15 ደቂቃ በኋላ እንደርሳለን እዛ የተለመደው ቤት ነው አይደል በቃ እሺ ቻው ባሽ ቻው በቃ እንሂድ ወደ ቤት ኧረ እባክሽ እንደውም እንደ ደንቡ ከሆነ መጀመሪያ አንቺ ከኔ ጋር ምንድን ነው የምትለው ይሄ ግድ ነው በቃ ኧረ በእግዚአብሔር አይደብርም እንዴ እሱ ጋር ከመሄድሽ በፊት መጀመሪያ ከኔ ጋር ልከኝ የት ነው የምትሄጂው ቁጭ በይ ማን ነገር ነው ማሰብ መጀመሪያ ተስማምተሽ የመጣሽው አይደል ለዚህ መች ነው የተስማማው ተስማምተሽ ነው የመጣሽው እኔ ጨርሼ ሰዎቹ ምናምን ነገር እኔ አልጨርሻለሁ ስለዚህ ምንም ከዚህ ጋር ማለት መጀመሪያ ለምን ይሻልሽ ለዚህ ነው እኮ መጀመሪያ ለምን ይሻልሽ እኮ አይደል እንዴ ለዛ አይደለም ሁለታችሁ ፈልጋችሁ ፈቅራችሁ ነው የመጣችሁት አይደል ስለዚህ ነው እኛ ከትምህርት ቤት ነው የመጣነው ሰውዬውን ካነጋገርኩት በኋላ ነው ሊድም ትልፍ የምን ሰውዬ ነው የምትለው የምን ሰውዬ ነው አዎ የምትሰራውንማ እያንዳንድሽ ታውቂዋለሽ እንዴ ቀድ ኧረ በእናትሽ በቃ መቼ ነው ያገኘሽው ገንዘብ እንዲያመልጠኝ አልፈልግም ሁለትሽም ማለት የምን ገንዘብ ነው የምታወራው ደውዬልሽ ፈቅደሽና በገዛ ፍቃድሽ ሁለትሽም የመጣችው ስለዚህ ጉዳዩ ካለቀ በኋላ ሊድ ምናምን ነገር አይሰራም በእናትሽ እንዴ አንቺ ቁጭ በይ ነው የምልሽ እኮ የትም አልሄዳትም ቁጭ በይ አንቺ ማለት ነው ስራሽን ከባ መጀመሪያ ይሄን ጉዳይ ራስሽ ፈልግ ነው አይደል አስገብቻችሁ አይደል አላወቅንም እኛን የት ልትወስደን ነው የምትለው የት ነው ሰርሽ በቃ ይሄን ነው የምትሰሩት አይደል መጀመሪያ ደውላ ነገርሽ እሷ ነች አይደል ማነች እሷ አንቺ ታዲያ ነው አስመጣሽ በቃ እንዴ ዲራስ ክርስቶስ ነው ባላ ፈልግሽ ስንት ጊዜ አይደል ስታሮጮ ምናምን ትምትይ መች ትምህርት ትማራላችሁ ስራችሁን ሽማግሌ ጋር ምናምን ማራረጣ ወሬኛ እንደዚህ መሆን ነው ኧረ እባክሽ እንደዚህ መሆን አላውቅሽም እንዴ እዛው ስቴጅ አንቺ ቁጭ በይ ስርዓት ያዙሽ አይደለም በእናንተ ላይ በማንም አፈዳለሁ ተመልካቾቻችን የድብቅ ድራማውን እንግዲህ ተከታትላችሁ ተመልሳችኋል ገነት ከበደ ከሬስቶራንቱ ተነስታ ነው ድንገት የወጣችው የኛ ተዋንያን ስራቸውን ቀጥለዋል ምን እየተካሄደ እንደሆነ አላወቁም ገነት ወጣ እደጅ ላይ የኛ አዘጋጆች አገኙት ለምን እንደወጣች ነው ማወቅ የፈለግነው ስለዚህም አዘጋጆቹ ይህንን ጥያቄ ጠየቋት የተናገረችው ነገር በእጅጉ አስገራሚ ነበር አብረን እንከታተለው ሳያቸው ዩኒፎርም ለብሰዋል የትምህርት ቤት ዩኒፎርም እና እሱ ስልክ ያወራል ድንገት ነው ያየኋቸውና ዙር ስል የሚያወራው ወሬ ከበደኝ አልቻልኩምና ይሄን መቀበል ጭንቅላቴ አቃተው ልጆች አሉኝ እንደምታየው ከልጆቼ ጋር ነኝ ያለሁትና ቦታው ላይ ራስን ብታረገው አንተ ቤተሰብ ላይ ቢደርስ ማትፈልገው ነገር ሌላ ላይ የሆነ ነው ልጅቷ ደግሞ በደንብ ነው በቃ ፍራቻ የምታየው ፊቷ ላይ የነበረውና እሱ ደግሞ በጣም ደፋር ነው እንደዚህ ሰው በተሰበሰበበት ቦታ ይሄን ያህል ደፍሮ የሚናገረው ምን አይነት ሰው ነው እሱም መናገር አልችልም ምክንያቱም ከኋላው ምን ሊሆን እንደሚችል ማን ሊኖር እንደሚችል አላቅም እና ሊነሱ ሲሉ የሚያስቀምጣቸው ወኔው ሰውን የማይፈራ ይደፋር ምን አይነቱ ነው ስለዚህ ለኦሊቲንግ ማድረግ የምችለው ኤቪደንስ ይዤ ፖሊስ ፈልጌ መላክ ነበረ እነሱ ሲያወሩኝ ራሱ ዝም በሉ ነው ያልኳቸው ምን ያረክሽ ነው ምን ልታረጊ ነው ይያሉ ሲሉ ዝም በሉ ወሬ አልፈልግም አልኳቸው ለምን ከነሱ ጋር ማውራት ከጀመርኩ እንዳይሰማኝ
ያየሁት እንደሆነ ከዛ ትንሽ ቀርጬ ፖሊስ ፍለጋ ነው ግን ሰውነቴው ልንቀጠቀጥ ነበር ለምን ሊደርስባቸው የሚችለው ነገር አዘጋጅቼ ልወታለሁ ምናምን እንዴ ያልኩኝ 16 አይሞን ምናምን ሁሉ ይላል እና ያ ነገር በቃ አልቻልኩም መቆም ለዚህ ነው ይሄንን እንትን ያልኩት ተሳክቶልሻል በፍጹም አላወቁም እነሱ እኛ መጨረሻ ላይ ጠርተናቸው ነው የመጡት እንጂ እየሰሩ ነበር ሁሉ አንቺ ሄደሽ አንቺ አናግረን ሰርፕራይዝ አድርገን ጨርሰን እነሱ እዛ እየሰሩ ነበር ከኋላቸው በደንብ ተሳክቶልሽ ኤቪደንስሽን ይዘሽ የህግ ባለሙያ ነሽ እንዴት ነው እንደዚህ ያሰብሽው ኤቪደንስ መያዝ ከዛ የህግ ባለሙያ መጥራት እንዴት እንደዚህ ያሰብሽ የህግ ባለሙያ አይደለሁም የምኖረው እንግሊዝ ሀገር ውስጥ ነው ብዙ ጊዜ በእንደዚህ አይነት ጉዳይ ላይ እንትን ያደርገኛል በተለይ የኛ ሀገር ነገር እከታተላለሁ በሬዲዮ ይፈጠራሉ ይደረጋሉ የሚባለው ነገርና ውስጥ ይቀመጣል እና እወዳለሁ ይሄ የፖሊስ ምርመራ ነገሮችን ማየትና ስመለከተው እንደ ዜጋ አክት ማድረግ እንደ ሰው ሌላውን ተታው እንደ ሰው አክት ማድረግ እንዳለብኝ ነው የወሰንኩት ለዛ ነው እንጂ ሌላ ተመልካቾቻችን እንግዲህ ፕሮግራሙን እንደተመለከታችሁት ነው እዛ ምግብ ቤት ውስጥ በርካታ ተስተናጋጆች ነበሩ የኛ ተዋናይም ሆን ብሎ ነው ድምጹን ጮክ አድርጎ ይናገር የነበረው ማን ጣልቃ ገብቶ እነዚህን ታዳጊ ወጣቶች ከዚህ የወሲብ ንግድ ውስጥ ያስጥላቸው ይሆን የሚለውን ነው ማወቅ የፈለግን የነበረው እንደተመለከታችሁት እቺ ቅን ኢትዮጵያዊት ገነት ከበደ ያደረገችው ነገር በእጅጉ አስገራሚ ነው እናንተስ ብትሆኑ በአካባቢያችሁ በዙሪያችሁ እንዲህ አይነት ነገር ቢፈጠር እንዴት አርጋችሁ ምላሽ ትሰጡ ነበር እስቲ አስተያየቶቻችሁን ስጡን እግረ መንገዳችሁን እንግዲህ እዚህ ፕሮግራማችን ላይ በጣም ጣፋጭ ምርቃቶች የምትልኩ በርካታ ኢትዮጵያውያን አላችሁ ስለዚህ አሁንም ለዚች ቅን ኢትዮጵያዊት ለገነት ከበደ የሚሆኑ ምርቃቶችን ላኩልን ከገነት በተጨማሪ መለስ ብለን ልንቃኛቸው የሚገባ በርካታ ቅን ኢትዮጵያውያንን ጎዳና ላይ አግኝተናል አዳዲስ ቀረጻዎችም እያደረግን ነው ከዚህ በፊትም የተካሄዱትን እንዲሁ መለስ እያለን እናስቃኛችኋለን በዚህ ፕሮግራማችን ላይ ቤተሰብ በመሆን አብራችሁን ዝለቁ ቅልቦችን ሰብስክራይብ አርጉን አረ ልበልበት ራሴ ሰብስክራይብ አርጉን የተወደዳችሁ ተመልካቾቻችን ሰብስክራይብ ማድረግ ብቻ አይደለም ኮሜንት አድርጉ ላይክ አድርጉ ላይክ ከዛም ውጪ ሼር በማድረግ የቅንነት ተግባሮችን እንቀባበላቸው የቴሌግራም ቻናልም አለን ሌላስ ኢንስታግራምም አለን ፌስቡክም አለን ቅን ልቦች የሬዲዮና የቴሌቪዥን ፕሮግራም የሚል የፌስቡክ ገጽም አለን እሱንም ገብታችሁ ውድድ ላይክ በማድረግ ቤተሰብ ሁኑ ሰላማችሁን ያብዛላችሁ ለምንወዳቸው ፍቅራችንን ሳንገልጽላቸው ያስቀየምናቸውን ይቅርታ ሳንጠይቃቸው በጎ ያደረጉልንን ደጋግ ወዳጆቻችንን ሳናመሰግናቸው ይህች ቀን አትለፍ በፍጹም